ሰዶም ከተማ እግዚአብሔር የማይታወቅባት በኃጢአትና በደሏ በእሳት የተቀጣች ወንድ ከወንድ ሴት ከሴት የሚጋባባት የሚዳራባት የርኩሰት ማሳያ የሆነች ከተማ በዚህች ከተማ እግዚአብሔር የማይመለክባት ጣዖት ማምለክ ገንዘብን መውደድ ሌሊቱ የሚነጋባት ቀኑ የማይታወቅባት በመጠጥ በስካር በጭፈራ በዳንኪራ ቀንና ሌሊት 24 ሰዓት የምትኖር የበደል ከተማ በዚህች ከተማ ይኖር የነበረ እግዚአብሔርን የሚያከብር በኃጢአታቸው ደግሞ የማይተባበር ጻድቁ ሎጥ እግዚአብሔር ከብዙ ኃጢአተኞች አንዱን ሎጥን የተመለከተበት አስገራሚ ታሪክ። በዚህ ታሪክ እግዚአብሔር ከብዙ ኃጢአተኞች ይልቅ ሎጥን እንዴት እንዳተረፈው ይህች የኃጢአትና የአመንዝራነት ምልክት የሆነችው ገሞራ ሰዶም ከተማ እንዴት ባለ የእግዚአብሔር ቁጣና እሳት እንደጋየች እንደተገለበጠች በመጽሐፍ ቅዱስ እስከ ዛሬ ድረስ እንዲህ ያለ ቅጣት የወረደባት ከተማ እንደሌለች ምሳሌ ሆና ቀርታለች። ሰላም ውድ የንጋት ኮከብ ሚዲያ ቤተሰቦች፣ በዛሬው ዝግጅት ሰዶምና ገሞራን የሎጥን ታሪክ ይዤላችሁ ቀርቤያለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ መረጃዎች ሲለቀቁ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን ላይክና ሼር በማድረግ ቤተሰብ እንድትሆኑ የምጋብዛችሁ ሙሉጌታ ስዩም ነኝ። የሰዶምና ገሞራ ከተሞች ኃጢአታቸውና በደላቸው መተላለፋቸውና ርኩሰታቸው ከሚኖሩባት የገሞራ ከተማም አልፎ እስከ እግዚአብሔር ዙፋን እስከ ሰማያት ድረስ የወጣ ኃጢአትና በደልን ይፈጽሙ ነበር። ይህ ኃጢአታቸው ደግሞ እንኳን በሰው ልጅ ቀርቶ አይደለም በእንስሳ እንኳን የማይፈጽም እጅግ በጣም ነውርና ጸያፍ የነበረው ሴት ከሴት ወንድ ከወንድ የሚዳራባትና ሴሰኝነትን የሚፈጽሙባት ከተማ ነበረች። እግዚአብሔርም በምድር ላይ የሚሆነው ኃጢአትና በደላቸውን ከተመለከተ በኋላ ይህች የኃጢአትና የሴሰኝነት ምሳሌ የሆነችው የገሞራ ከተማ በሥጋ ዓይን ለተመለከታት የምታምር የተዋበች የለመለመች አካባቢ ነበረች። ግን በመንፈሳዊ ሕይወት ለመኖር እንደ ሎጥ ያሉ ሰዎች ደግሞ የሚቸገሩባትና የሚፈተኑባት ከተማ ነበረች። ከተማዋ በሴሰኝነትና በስካር በዝሙት እና በጣዖት አምልኮ እግዚአብሔር የማይታወቅበት ክብሩም የማይነገርባት የኃጢአትና የበደል ከተማ ነበረች። እግዚአብሔርም ይህን ከሰማያት ባየ ሰዓት ላይ ሁለቱን መላእክት ወደ ገሞራ ከተሞች በቁጣና በመዓት ወደ ከተማይቱ ላከ። ሎጥም መላእክቱን የተቀበለው መላእክት መሆናቸውን አውቆ አልነበረም። ሎጥ ብቻውን መብላት የሚጨንቀው ነበርና መላእክቱን በምሽት ወደ ቤቱ ሲመጡ በታላቅ ደስታ መሬት ላይ ወድቆ በመለመን ተቀበላቸው። በመልካምነት ከጸናን አንድ ቀን ራሱን እግዚአብሔርን ልንቀበለው እንችላለን። ሎጥ ለመላእክቱ ካደረገላቸው እያደረጉለት እንደበለጠ በማግስቱ በሆነው ነገር እንረዳለን። ሎጥ እንግዶችን በመቀበል የተመሰከረለት ብቻ ሳይሆን ይህንን ተግባሩን ሳያቋርጥ በማድረጉ መላእክትንም የተቀበለ ነው ተብሎ በመጽሐፍ ቅዱስ ተነግሮለታል። የከተማይቱ አመፀኞች እንግዶቹን ሊተናኩሉበት በፈለጉ ጊዜ እነርሱን አትንኩብኝ፣ ልጆቼን ልስጣችሁ፣ ወንድ የማያውቁ ኮረዳ ልጃገረዶች አሉ፣ እነሱን እንደፈለጋችሁ አድርጉ፣ እነዚህ ግን በቤቴ ጥላ ስር ያረፉትን እንግዶችን ግን ተዋቸው ብሎ ሎጥ እነዚህን አመፀኛ የገሞራ ከተማ ነዋሪዎችን ይማጸን ነበር። የሰዶም ነዋሪዎች በኃጢአት የረከሱ ኀፍረታቸውን የማይሰውሩም ነበሩ። ወደ ሎጥ ቤት የገቡትን መላእክት እነርሱ ለርኩሰት ተግባራቸው ተመኟቸው። ሎጥንም ካላወጣቸው ብለው ግድ ባሉት ጊዜ ልጆቼን ልስጣችሁ እንጂ ከቤቴ ጣራ በታች የተጠለሉትን ሰዎች አትንኩብኝ በማለት መሥዋዕትነትን የከፈለ ጻድቅ ሰው ነበር። መላእክቱም ሰዎቹን እንዲታወሩ በቁጣና በመቅሰፍት ተነስተው በዚያ በሎጥ በር ላይ በአመፅና በኃይል ተሰብስበው የሎጥን በር ለመስበር ይታገሉ የነበሩትን እነዚህ ሴሰኛና አመንዝራ ሰዎችን ቅዱሳን መላእክት በቁጣና በመቅሰፍት ዓይኖቻቸው እንዲታወሩ አደረጓቸው።
እነዚህ መላእክት ወደ ሰዶም የገቡት ለሁለት ዓላማ ነበር። የመጀመሪያው ሎጥንና ቤተሰቡን ለማዳን ሲሆን፣ ሁለተኛው ምክንያት ደግሞ አመፀኛይቱን ከተማ ገሞራን ለመቅጣት ነበር። ሎጥ ወደዚች ከተማ የመጣው በምርጫው ነው። ሎጥ ይህችን ከተማ የመረጣት ለዓይኑ መልካም መስላ ስለታየችው ነበር። ዓይን የለማውን አገር ያያል፣ እምነት ግን የሚለማውን ነገር ይመለከታል። ሎጥ በእምነት ሳይሆን በማየት የሚመጣውን ሳይሆን የአሁኑን በማየት የመረጣት ሰዶም የጥፋት ቀጠሮ ያለባት የኃጢአት ምድር ነበረች። ሎጥ እርሱ ያየውን መረጠ። አብርሃም ግን እግዚአብሔር ያየለትን ተቀበለ። እምነት የሚያየው የሚመጣውን ልምላሜ ብቻ ሳይሆን የሚመጣውንም ጥፋት ይመለከታል። ሎጥ በጊዜያዊ ምቾት የተደለለን ሰው ይመስላል። ለአብርሃም ሳይሳሳ መልካም ሁሉ ለኔ ይሁን በማለት ያፈሰው የመሰለው በረከት ሳይሆን መርገም ነበር ከሰዶምና ገሞራ ከተማ የተቀበለው። ሎጥ ወደ ሰዶም ከሄደ ጊዜ አንስቶ እረፍት እንኳን አላገኝም። ሰዶም ልምላሜ እንጂ ሰላም፣ የህንፃ አቀማመጥ እንጂ የህይወት ረድፍ አልነበራትም። ህብረቷ የፍትወተ ሥጋ እንጂ የመንፈስ ቅዱስ አልነበርም። ሎጥ በሚሰማውና በሚያዩ ርኩሰት ነፍሱ ትጨነቅ ጀመር። ሎጥ በዚች ከተማ ኪሳራ ነበር እየተረፈው። ሎጥ ግን ሰዶምን መረጠ። የኖረው ነፍሱን እያስጨነቀ ነበር። በመጨረሻም የሰማይ ቅጣት በከተማይቱ ወረደባት። ያ ሁሉ ልምላሜዋ በእሳት በዲን ተበላ። ያፈራውን ንብረት ብቻ ሳይሆን የገዛ ሚስቱንም አጥቶ ወጣባት። የሎጥ ሰዎችም ከሰዶም በወጡ ጊዜ አባታቸውን አስክረው ከአባታቸው ዘር ለማስቀረት ፈለጉ። ስካር ከልጅም ጋር ያጋባልና ሎጥ ሌላ ሰው ሆነ። ከሁለቱ ልጆችም ሞዓብና አሞን ተወለዱ። የእነዚህ ዘሮች ሞዓባውያንና አሞናውያን እግዚአብሔርን የማያውቁ ለእግዚአብሔር ሕዝብ ጠላት የሆኑ ሕዝቦች ሆነው ተነስተዋል። የሰዶም ከተማ ከእግዚአብሔር በወረደ ቅጣት ሙሉ በሙሉ ተደመሰሰች። ያቺ የጥንት ከተማ ዛሬ የሞት ባህር ተብሎ በሚጠራው አካባቢ እንደነበረች እናውቃለን። የከተማዋ ፍርስራሽ እንኳን አልተገኘም። የሞት ባህር ሕይወት ያለው ፍጡር የሌለበት የጨው ባህር ነው። የሰዶም ዝክሯ ለዘለዓለም ጠፋ፣ ተደመሰሰ። ሎጥ አገር አልባ ሆኖ በማረፊያው ጊዜ ጎጆ ወጪ የሆነው ከገዛ ልጆቹ ወልዶ ክብሩን ያጣው በምርጫው ነበር። ሎጥ መራራ ሲበዛ ጣፋጭ፣ ጫጫታ ሲበዛ እንደ ጸጥታ ሆኖበት በሰዶም የሚኖር የግዴታ ነዋሪ ነበር። የሰዶም ከተማ ከመጥፋቷ በፊት እግዚአብሔር አብርሃምን አስበ። ሎጥም ምንም በምርጫው ቢሳሳትም ከከተማይቱ ርኩሰት ጋር ግን አልተባበረም ነበርና እግዚአብሔር ስለ አብርሃም ደግሞ ጻድቅ ነፍሱን ስላስጨነቀው ስለ ሎጥ የሚታደጉ መላእክትን ላከለት። መላእክቱም ከዚያች ከጥፋት ከተማ እንዲያመልጥ ያቻኩሉት ነበር። መላእክቱም ለሎጥ እንዲህ አሉት፣ ራስህን አድን፣ ወደ ኋላም አትመልከት፣ በዚህም ዙሪያ ሁሉ አትቁም፣ እንዳትጠፋ ወደ ተራራው ሸሽተህ አምልጥ የሚለውን አስጨናቂና እጅግ ጥንቃቄ የተሞላበት መልእክት ነበር እየሰጡት። መላእክቱ ለሎጥ ከተናገሩት ድንቅና ወሳኝ ቃላት አንዱ ራስህን አድን የሚለው የሚጠቀስ ነው። ራስህን አድን የሚለው ቃል ራስ ወዳድ ሁን